እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። ክብር ለእግዚአብሔር ይሁን። እንደምን አደራችሁ፣ እንደምን አረፈዳችሁ። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ደግሞ ዛሬ እግዚአብሔር እድል ሰጥቶን እንደገና ተገናኝተናል። እግዚአብሔር ይመስገን። እንግዲህ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል ተብሎ ተጽፏል። እግዚአብሔር ቤታችን እንዲሰራ ቤታችን የምንሰራበት ጥበብን ደግሞ ለመቀበል ጥበብን ለመስማት እግዚአብሔር የሆነውን በጎ ነገር ሁሉ ለመውሰድ ፈቅደን በዚህ ቦታ ስለተገኘን እግዚአብሔር የተመሰገነ ይሁን። እንዲሁም ደግሞ በእናንተ አማካኝነት በልዩ ልዩ ስፍራ ሆነው ይህን የእግዚአብሔር ሐሳብ የሚያደምጡ የሚሰሙ ሰዎች ሁሉ እንዲጠቀሙበት፣ ቤቶች እንዲሰሩ፣ ትዳሮች እንዲሰሩ፣ ግንኙነቶች ሁሉ የሰመሩ ጥሩ እንዲሆኑ፣ መልካም እንዲሆኑ ከማሰብ ይሄ የማይለወጠው ለዋጭ የሚለው መርሃ ግብራችን ላይ በልዩ ልዩ ጥያቄ ውስጥ ያሉ ቤቶችን የምናክምበት እንዲሁም የማስ ቴክስት የምንሰጥበት ነው። ይሄ አንደኛው መርሃ ግብር ነው። በጓሮ በውስጥ የካውንስሊንግ አገልግሎት ዋን ቱ ዋን እንሰጣለን። እንደገና ደግሞ በማስ ቤቶችን በጋራ ለሁሉም በሚሆን ሁኔታ የሚጠቅምን ሀሳቦች እዚህ ቦታ ላይ የምናንሸራሽርበት ፕሮግራማችን ነው። ስለዚህ በዚህ ፕሮግራም ላይ ደግሞ ለመታደም በዚህ ያላችሁ እንደገናም ደግሞ በሌላም ስፍራ ያላችሁ እግዚአብሔር እንዲያስተምረን ቤታችን የምንሰራበት ጥበብ እግዚአብሔር እንዲሰጠን በጋራ አብረን እንጸልያለን። በጸሎት መንፈስ ሆነን ቆመን አጭር የእግዚአብሔርን ቃል አነባለሁ። እንደዚህ ይላል የእግዚአብሔር ቃል፣ ሰነፍ የጥበብን ነገር አይወድም፣ በልቡ ያለውን ሁሉ መግለጥ ብቻ ይወዳል እንጂ። ኃጢአን በመጣ ጊዜ ንቀት ደግሞ ይመጣል፣ ነውርም ከስድብ ጋራ ይላል። እግዚአብሔር አምላክ ከስንፍና እንዲያወጣን እንጸልያለን። ጌታ ሆይ የጥበብን ነገር እንወዳለን። እንደ ሰነፍ የጥበብን ነገር የምንገፋ፣ የጥበብን ነገር የምንንቅ፣ የጥበብን ነገር እምቢ የምንል፣ እንደገና ደግሞ ችግር በመጣ ጊዜ ደግሞ ንቀትን ደግሞም ልዩ ልዩ ውድቀቶችን በሕይወታችን ነውርም ስድብም የምናስተናግድ ሰዎች እንዳንሆን እንዲሁም ደግሞ የዚህ ነገር ባለቤቶች እንዳንሆን የሚያደርገን የጥበብ ድምፅ ወደኛ እንዲመጣ የሚጠቅመን የሚረባን የሚበጀንን ነገር ለቤታችን ደግሞ ልንሰራበት የምንችልበትን አቅም እንድሰጠን ጥበብ እንድሰጠን እውቀት እንድሰጠን በዚህ ታድመናል። በኢየሱስ ክርስቶስ ስም ተናገረን፣ አስተምረን። ታናሽ ባሪያህን ደግሞ እኔን እርዳኝ። በዚህ ያሉትም በልዩ ልዩ ስፍራ ሆነው ይህንን ያንተን መልእክት የሚሰሙትን ሁሉ እንድትባርካቸው፣ እንድትጠቅማቸው፣ እንድትረዳቸው ዛሬንም ነገንም እግዚአብሔር ሆይ ዘመናቸውን ሁሉ የሚሰሩበትን ጸጋ እንድሰጣቸው በእኔ ተጠቅመህ አልፈህ የሰዎች ቤት የወድቁ የዘመሙ ጎጆዎች ሁሉ እንዲቀኑ፣ የወደቁ ድንኳኖች እንዲሰሩ፣ ቤቶች እግዚአብሔር ሆይ እንዲታነጹ የሚረባ ነገር በእኔ አልፈህ እንድትሰራ በኢየሱስ ስም እለምንሃለሁ። ስለ ሁሉ እናመሰግንሃለን። ጊዜያችንን በጌታ በኢየሱስ ክርስቶስ ስም ባርክልን። አሜን። እግዚአብሔር የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። ሁላችንም አረፍ አረፍ ብለን ይህንን የእግዚአብሔርን ሐሳብ እነጋገራለን። እንግዲህ ባለፉት ጊዜያቶች እንዳልኩት በጣም የሚጠቅመን ለግንኙነታችን መስመር፣ ለትዳራችን መዳበር፣ ለቤታችን መታነጽ፣ ለቤታችን መሰራት ምክንያት እና አቅም ይሆናሉ ተብሎ የሚታሰቡትን ነገሮች ሁሉ እዚህ ቦታ ላይ እንነጋገራለን። እንግዲህ ቤት መጽሐፍ ሲናገር በጥበብ ነው የሚሰራው፣ ከዛ ደግሞ በማስተዋል ይጸናል ይላል እና ጥበብ ነው የምንማረው። ከእግዚአብሔር የሆነውን ጥበብ እንማራለን። ጥበብ አንድን ነገር እንዴት እንደሚሰራ እንድናቅ፣ አንድን ነገር አገልግሎት መስጠት የሚችልን ነገር አገልግሎት መስጠት የሚችልበትን እውቀት አግኝተን በዛ ነገር አገልግሎትን ማግኘትን የሚሰጥ ነገር ነው ጥበብ። ጥበብ ከጎደለን ግን አንድ ነገር የሚሰጠንን ሳይሆን የማይሰጠንን ነገር እንፈልግበትና ከጥቅሙ ይልቅ ጉዳቱ ኪሳራው እንዲያመዝን እናደርጋለን። ለምሳሌ አንድ ሰው ይሄንን ሞባይልነቱ ከጠፋበትና ሞባይል መሆኑን ማያቅ ከሆነ ይሄን ሞባይል ወስዶ እንደ መዶሻ ልጠቀምበት ቢል ከዛ ትልቅ ሚስማር አምጥቶ መዶሻ መታበታለሁ ቢል አንደኛ የሚፈልገውን የመዶሻ አገልግሎት አይሰጠውም። ውስጡ በጣም ስስ ስለሆነ ስብርብር ብሎ ሚስማሩን ከኮንክሪት ጋር ወይ ከግድግዳ ጋር አያገናኝለትም። በሚያሳዝን ሁኔታ ግን የተፈጠረበትን ወይም የተሰራበትን ሞባይልነቱን እንዲያጣ እናደርገዋለን። ስለዚህ ጥበብ የሚባለው ነገር
ይሄ ነገር ምን እንደሚሰራ ነው ምን እንደሚያደርግ ማወቅ ነው። ካወቅን በኋላ እዚህ ይሄ ነገር የሚሰጠንን አገልግሎት በውስጡ ያለውን ነገር ተጠቅመን ለምንፈልገው ነገር በጣም በርካታ ነገር የሚሰራልንን ነገር እኛ በምንፈልገው መንገድ ስላልሆነ ብቻ ከአገልግሎት ውጪ እንዳናረገው ይረዳናል። ዕውቀት ነው ይሄ፣ ጥበብ ነው ይሄ። ስለዚህ በማስተዋል ደግሞ ይጸናል ማለት ነው። ስናስተውል አገልግሎት በደንብ እንዲሰጠን ማድረግ እንችላለን። ያ ብዙ ጊዜ አይታችሁ ከሆነ አንዳንድ ሰዎች የሚገዟቸው እቃዎች ጋር አብሮ ማኑዋሎች አሉ። ማኑዋሎቹ ምን እንደሚሉ ስለማንረዳ እኛ ሀገር ደግሞ ታውቃላችሁ ማኑዋል ዝም ብሎ ደብተር ነው ይመስለን። ሰዎቹ ሲሸጡ እቃ የመረቁልን ነው ይመስለን። ከቴፕ ጋር ከዚህ ከኤሌክትሮኒክስ ጋር የሚመጡ ደብተር ነገር በፌስታል ከሪሞት ጋር አለች አይደል? እሷ ማለት የገዛነው እቃና የገዛነው ንብረት ምን እንደሚሰራልንና ምን ያህል ጊዜ እንደሚያገለግለን፣ ቢታመም እንዴት እንደሚታከም፣ እንዴት አይነት ሰርቪስ እንደሚያገኝ፣ በምን አይነት ኃይል ፓወር እንደምንጠቀምበት ዝርዝር ነገር የያዘ ነው። ያንን ነገር ባለማወቃችን ወስደን ትልቅ አገልግሎት ሊሰጠን ከሚችለው አቅም በላይ ወይ ኃይል እንለቅበታለን ወይ ደግሞ ከዛ በታች እናረግበትና ከአገልግሎት መስጫ ክልል ውጪ ሊያገለግለን የሚችለውን የሚያክል እድሜ እንዳያገለግለን እናደርጋለን። ይሄ ምን ችግር ነው? የጉዳዩ ላይ ያለን ዕውቀት፣ ግንዛቤ፣ የጥበብ ማነስ፣ የማስተዋል ችግር ነው። ስለዚህ ልክ እንደዚህ ነው ቤትም ትዳራችንም ቤታችን ውስጥ ያገባናቸው ሚስቶቻችን ያገባናቸው ባሎቻችን ማን ምን እንደሆነ መረዳት ያስፈልጋል። ለዚህ ደግሞ እግዚአብሔር በየጊዜው ጥበብን ይሰጠናል፣ ማስተዋልን ይሰጠናል። እኔ እግዚአብሔር በረዳኝ መጠን የተለያዩ ንባቦችን አነባለሁ፣ የተለያዩ ሰዎች የሚናገሩትን ነገር እሰማለሁ። ከዚህ የተነሳ ይጠቅማሉ ወይ ወደ ቤተክርስቲያን አምጥቼ ለቅዱሳን ለወንድም ለእህቶቼ እነዚህ ነገሮች በየት በኩል ላስገባቸው ብዬ መግባት ባለባቸው መንገድ ከዚህ በፊት የዛሬ 7-8 ዓመት ቴምፕራመንትን ስንማር ታስታውሳላችሁ። መጽሐፍ ቅዱስ ላይ የለም፣ ግን ዕውቀት ነው። ዓለም በሙሉ የተደረሰበት ተመራምረው ጠቢባን የደረሱባቸውን እውነቶች በዲኤንኤ ላይ የተደረጉ ጥናቶች ላይ ተነስተው ያስቀመጧቸው የሰዎች ልጆችን ባህሪዎች በተመለከተ ሮሜ 8ን አንስተን እግዚአብሔር ለበጎ ነው ነገር ሁሉ ለበጎ ነው በሚለው ውስጥ ከተን እንዴት እንደተማርነው ታስታውሳላችሁ። የሰውን ቴምፕራመንቱን የባህሪውን ሁኔታ መረዳት በጣም ነው ኑሯችንን የሚያቀልልን። ስለዚህ ነው ዛሬ የምንነሳው ነገር ስለ ላቭ ላንጉጅ ነው ወይም ስለ ፍቅር ቋንቋ ነው የምንነጋገረው። ስለዚህ ያገባችሁት ባል ያገባችሁት ሚስት ምን አይነት የፍቅር ቋንቋ እየተናገረ ወይ እየተናገረች እንደሆነ የምንረዳበት ይሆናል። ስለዚህ ወደ 5 አይነት የፍቅር ቋንቋዎችን ዛሬ ያነሳለሁ። በእነሱ ዙሪያ ትንሽ ነገሮች የተወሰነ ግንዛቤ ከያዝን የኔ የፍቅር ቋንቋ ምንድነው፣ የባለቤት የፍቅር ቋንቋ ምንድነው፣ ከነዚህ አሁን ከምነግራቸው የፍቅር ቋንቋዎች ብዙ ሰው አያልፍም። ያንን ያለመረዳት አንደኛ ቤታችን እንዳይጸና ያደርገዋል። መረዳታችን ደግሞ ቤታችን እንዲጸና ቤታችን ደግሞ በጥሩ ሁኔታ መሄድ እንዲችል የሚረዳው ነው የሚሆነው። ስለዚህ የግድ ይሄንን መረዳት ያስፈልጋል። ሁላችንም ባልና ሚስት አንድ ናቸው ማለት አንድ አይነት ናቸው ማለት አይደለም። ሁለቱ አንድ ስጋ ናቸው ሲባል አንድ አይነት ናቸው ማለት አይደለም። ለምሳሌ ወንድና ሴት ናቸው። የተለያየ ወላጅና ቤተሰብን ያሳደጋቸው የተለያየ ካልቸር ውስጥ ሊሆን ይችላል ያልኩት፣ የተለያየ ባህል የተለያየ እምነት ውስጥ ሊሆን ይችላል ሰው ይኖረው። በሰፈር ሰው እኮ ቅኝቱ ቋንቋ እኮ ይቀየራል። አንድ ነው ሰው ነው ዘር የሰው ዘር አንድ ነው እና አንድ አይነት ነው ግን ማለት አይደለም። በምንኖርበት ጊዜ ምን አይነት የፍቅር ቋንቋ አዳብረን ፍቅር ለኛ ምን እንደሆነ ተምረን እንዳደግን አሁን በደረስንበት ትልቅ ሁላችሁም አደልቶች ናችሁ፣ የደረሳችሁ ሰዎች ናችሁ። ትዳር ላይ መጣችሁ ስለ ትዳር ኮንሰርን ኖሯችሁ ቁጭ ብላችሁ የምትሰሙ ሰዎች ሁሉ ትዳር ጋር ከደረሳችሁ አድጋችኋል፣ ትልቅ ሰዎች ናችሁ ማለት ነው። ስለዚህ አሁን ያለን ኦልሬዲ ተወቅቶ የሚሰራ አይደለም። ኦልሬዲ የደረቀ ኦልሞስት የደረቀ ሲሚንቶ እንደማለት ነው። ብዙ የሚቦካ ነገር የለንም፣ ግን ባለው ነገር ላይ ያለንን ነገር መረዳት እሱ ማስተዋል እሱ ጥበብ ነው። ለዚህ ነው ስለዚህ የፍቅር ቋንቋ አንደኛ በባልና ሚስት መካከል የምንግባባባቸው የፍቅር ቋንቋዎቻችን የትኞቹ እንደሆኑ እናያለን። አንደኛ የሚገነቡ የሚያንጹ ቃላቶችን መጠቀም ነው። ገንቢ የሆኑ ቃላቶች። አንዳንድ ጊዜ የፍቅር ቋንቋ አይ ላቭ ዩ አይ ሚስ ዩ ሊሆን ይችላል። የኔ ፍቅር የኔ ውድ ሊሆን ይችላል። ይሄ ፍቅር ቋንቋ ነው በንግግር የሚገለጥ እና አንዱ በዚህ ቋንቋ ፍቅርን የሚገልጡ ሰዎች አሉ። ይሄ የፍቅርን ስሜት መግለጫ ነው። አንዱ በንግግር ቋንቋ ነው። ያው እናውቀዋለን። አይ ላቭ ዩ የኔ ፍቅር በጣም ነው የምወድሽ በጣም ነው የምወድህ ብሎ አንድ ሰው በዚህ በቋንቋ ተጠቅመን ንግግር ተናግረን ፍቅራችንን መግለጥ እንችላለን። ይሄ መጀመሪያው ነው። የሚያበረታቱ ቃላቶችን በመጠቀም ጎሽ የኔ ውድ ጎሽ የኔ ቆንጆ በጣም ጎበዝ ምርጥ ነው የተሰራው። አንዳችን አፕሪሺየት በማድረግ የፍቅር ቋንቋችንን መግለጥ እንችላለን። የፍቅር ቃል ተጠቅመን
ፍቅራችንን ማነጽ እንችላለን። እንደዚህ የሚያደርጉ አፍቃሪዎች አሉ። ይሄ አንዱ የፍቅር ቋንቋቸው ነው። ለዛ ሰው ያላቸውን ነገር የሚገልጡበት በቁልምጫ ስም በመጥራት ሊሆን ይችላል፣ በስስት በማየት ሊሆን ይችላል። ቋንቋቸው በጣም ልዝብ ያለ በዛ ሰው ልብ ላይ ሄዶ ስራ ይሰራል ብለው እንደዚህ ተደርገው አብዛኞቹ ያደጉ ሰዎች ከዚህ የተለየ ፍቅር ቋንቋ ብዙ ጊዜ አይጠቀሙም። እነሱ ፍቅር ቋንቋ ብለው የሚሉት ይሄንን ስለው፣ ይሄ ደግሞ በጣም ነው ቤትን የሚያንጸው። ይኸው ታውቃላችሁ፣ ይሄ ቤትን የሚሰራ የፍቅር ለዚህ ነው ባለፈውም ሳምንት ይሁን የዛሬ 15 ቀን አንስቼዋለሁ። ኤፌሶን ምዕራፍ 4 ላይ ሄደን ስንመለከት የተነጋገርነው ነገር ይሄ ነው። ንግራችሁ አይደለም የሚለው ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ እንደተባለ ልክ ይሄንን ቃል የሚያንጹ ቃላትን በመነጋገር ፍቅርን መግለጥ እንችላለን። የሚያበረታታ ቃል፣ የሚጠቅመው በጸጋ የሆነ ቃል፣ አንዳችንን የፍቅር ቃል ተጠቅመን የሚያንጸውን ነገር እያወጣን ካንደበታችን ይህንን የፍቅር ቋንቋ መጠቀም እንችላለን። የሚገነቡ የሚያንጹ ቃላቶችን መጠቀም አንዱ የፍቅር ቋንቋ ነው። የሚያበረታታ ቃል በመጠቀም አንዳችን ለአንዳችን ያለን ይሄ የፍቅር ቋንቋቸው የሆኑ ሰዎች አሉ። ስለዚህ በዚህ መንገድ ሲበረታቱ አፕሪሼት ሲደረጉ ደስ የሚላቸው ወይ ሚስቴ ትወደኛለች ባሌ ይወደኛል የሚሉ ሰዎች አሉ። ሲበረታቱ የሰሩትን ነገር ዋው ሲባሉ ሲደነቁ፣ በቆንጆ ንግግር አፕሪሼት ሲደረጉ፣ ተደውሎ ሲነገራቸው በጣም ነው የምወድ በጣም ነው የምወድሽ ትልቅ ፓወር የሚሰጣቸው ኢነርጂ የሚሰጣቸው ሰዎች አሉ። ይሄ የፍቅር ቋንቋ ነው። ሁለተኛው ቆንጆ ጊዜ ማሳለፍ። አሁን ብዙ ጊዜ እናገራሉ እኛ ባለ ጉዳዮች ታውቁታላችሁ። ከዚህ በፊት ይሄንን አሳይመንት የሰጧችሁ ሰዎች አላችሁ። ቤቶች ታመው ከመጡ በኋላ ቴራፒ ከወሰዱ በኋላ የሚታዘዝላቸው የመጀመሪያው ነገር ኳሊቲ ታይም እንዲወስዱ ነው፣ የራሳቸው ቆንጆ ጊዜ አብረው። ምክንያቱም ይሄ አንዱ የፍቅር ቋንቋ ነው። አንዳንድ ሰዎች ፍቅር ብለው የሚሉት ኳሊቲ ታይም ለብቻቸው ራት ሲበሉ ሊሆን ይችላል፣ ጊዜ ወስደው አንዳቸው ከአንዳቸው ጋር ቁጭ ብለው ጊዜ ወስደው የሚያወሩበት ጊዜ የሚያስፈልግበት ጊዜ አለ። አሁን እንደዚህ አይነት ነገሮች ላይ የፍቅር ቋንቋ አይመስለውም ሰው። እኔ ኳሊቲ ታይም ሲባል ተያይዘው ሁለቱ ሰዎች ክፍለ ሀገር ስራቸውን ይዘው መሄድ ማለት አይደለም። ኳሊቲ ታይም ማለት ቤት ቆንጆ ጊዜ ያሳልፋለሁ ይሄ ኳሊቲ ታይም ነው ብሎ ቤት ውስጥ አብሮ በጋራ ቴሌቪዥን ማየት ላይሆን ይችላል። አንዳንድ ሰዎች ኳሊቲ ታይም የሚሉት እሱ ነው። አብሮ ፊልም ማየት ሊሆን ይችላል። እሱ አይደለም። የኳሊቲ ታይም ማለት አንዳቸው ከአንዳቸው ጋራ አፕሪሼት የሚያደርጉበት ቆንጆውን ነገር እያነሱ አንዳቸውን የሚያደንቁበት በቃ በጣም ትኩረት ሰጥተው አንዱ ለአንዱ ከፍተኛ ትኩረትና ቦታ ሰጥቶ ጊዜ ሰጥቶ የሚያይበት ማለት ነው። ኳሊቲ ታይም ማለት እሱ ነው። ኳሊቲ ታይም ማለት አብረን በቃ ብሎ ቤት ተኝቶ መዋል አይደለም። ኳሊቲ ታይም ማለት ጊዜ ወስዶ ቤት አርፎ ረፍት አድርጎ ማድ ቤት መዋል አይደለም። ኳሊቲ ታይም ማለት ቤት ከገቡ በኋላ የራስን መጽሐፍ ይዞ መቀመጥ አይደለም። አቴንሽን መስጠት፣ ትኩረት መስጠት፣ ለዛ ሰው ያለንን አክብሮትና ፍቅር አይስ ኮንታክት ማድረግ፣ በልባችን ውስጥ ያለውን የዛ ሰው ኳሊቲውን ነገር አንስተን አፕሪሼት የምናደርግበት፣ ሴቷን ብትሆን በጣም አሪፉን ነገር እያወጣች የምትነግርበት፣ አንዳችንን ትሪት የምናደርግበት የምናደንቅበት ጊዜ ማለት ነው። ይሄ በጣም አሪፍ ነው የሚሆነው። ስለዚህ ትኩረት መስጠት ማለት ነው እንጂ ቁጭ ብሎ እንዳልኩት ወይ መዝናኛ ቦታ ሄዶ ሁለት ስልክ ይዞ ቁምጣ ለብሶ አሸዋ ላይ በነጠላ ጫማ መዞር አይደለም። ብዙ ሰዎች ኳሊቲ ታይም ብለው ልጆቻቸው ሚስቶቻቸውን ሰብስበው ከሀገር ወጥተው ስራ ላይ ናቸው። ኳሊቲ ታይም አይደለም እሱ። ኳሊቲ ታይም ለሚስትህ የምትሰጠው አቴንሽን ማለት ነው፣ ጊዜ ማለት ነው። ቤት ስትውልም ቴሌቪዥኑ ካስፈለገ ጠፍቶ የምናረጋቸው ተግባሮችን አቁመን አንዳችን ከአንዳችን ጋር ፍጹም አቴንሽን ሰጥተን አብረን በጋራ አንድ የሚያደርጉንን ጨዋታዎች ሊሆን ይችላል እርስ በርሳችን የምንተያይበት ጊዜ ማለት ነው። ይሄ አንደኛው የፍቅር ቋንቋ ነው፣ ጥሩ ጊዜ መስጠት። ስለዚህ የትኛውን ጊዜ ሲሰጣችሁ ደስ ይል፣ መጨረሻም ላይ መጠየቂያ አይቀርም። የትኛውን ጊዜ ስታገኙት ነው ደስ የሚላችሁ? ይሄን ኳሊቲ ታይም አግኝታችሁ እኔ ከባሌ ጋር ቁጭ ብዬ አይን ላይን ከታየን ስንት ጊዜ፣ እጄን ከነካኝ ስንት ጊዜው፣ ከጨበጠኝ ስንት ጊዜው፣ ከዳበሰኝ ስንት ጊዜው፣ እኔ እና እሱ እንደዚህ ፊት ለፊት ተያይተን በስማ እንደሱ አይነት ጊዜ ኖሮን አያውቅም የሚሉ ሰዎች አሉ። ባያችሁ አንዱን በጣም የሚፈልግበት ያ ነገር ኢነርጂውን ቡስት የሚያደርግ በጣም ደስተኛ የሚሆንበት ጊዜ ማለት ነው። አንዳንድ ሰው እንደሱ አይነት ነገር በጣም ቫልዩ ያደርጋል። አቴንሽንን በጣም ቫልዩ ያደርጋሉ። መታየትን፣ መስደመጥን፣ ቆንጆ ንግግርን በጣም የሚናፍቁ ሰው ምን ነው ባሌ ይህንን ቃል ባለኝ የሚሉ ሰዎች አሉ። ምን ነው ባሌ ይህንን በነገረኝ፣ ምን ነው ባሌ እንደዚህ ባደነቀኝ ማበረታታት፣ ምን ነው ባሌ ምን አለበት ካለቃዬ ውጪ ባሌ ይህንን ብሎኝ ቢሆን፣ ይሄ ሰውዬ ይህን ያለኝን ነገር ሚስቴ ብላይም ቢሆን፣ ይህቺ ሴትዮ ያለችኝን ሚስቴ ብላይም ቢሆን። አያችሁ፣ ይሄ የፍቅር ቋንቋ ነው፣ እዛ ሰው ውስጥ ዋጋ የሚሰጠው እና ጥራት ያለው ጊዜ፣ ቆንጆ ኳሊቲ ታይም
ጊዜ የምንወስድ አብረን ምን ነው ባልመሸ የምንልባቸውን ታይሞች ማሳለፍ በጣም ጠቃሚ ነው። ይሄ ሁለተኛው የፍቅር ቋንቋ ነው፣ ኳሊቲ ታይም። ሶስተኛው ስጦታ መቀባበል ነው። እንግዲህ አንዳንድ ሰው ፍቅር ቋንቋ የሚለው ባይብልም ይላል እኮ መጽሐፍ ቅዱስ እንግዲህ መዋደድ ፍቅራችን በስራና በእውነት ይሁን እንጂ በአንደበትና በቃል ብቻ አይሆን ይላል። እውነት ነው። የአንዳንድ ሰዎችን ፍቅር አስቦ ነው የሚመስለው ዮሐንስ ሲጽፍ። በአንደበትና በቃል ብቻ አይ ላቭ ዩ ብቻ አይደለም፣ እወድሻለሁ እወድሃለሁ ብቻ አይደለም፣ በአንደበትና በቃል በስራና በእውነት ይላል። ምን ማለት ነው እሱ? አንዳችንን ስጦታ መስጠት ሊሆን ይችላል። ስጦታ መስጠት ራሱ የቻለ ፍቅር። ምክንያቱም ያን ሰው እያሰበኝ ነበር፣ እኔን አስቦ ሄዶ ይሄን ዕቃ ገዛ፣ ይሄን ዕቃ ገዛች፣ ይሄን ዕቃ እኮ ፈልጋ የሆነ ቦታ ለመግዛት ስትሄድ እያሰበችኝ ነው ማለት ነው፣ እያሰበኝ ነው ማለት ነው ብሎ እዛ ሰው ላይ የሚፈጥርለት ነገር ይሄ ነው ብዬ አልነግራችሁ። ስለዚህ ሶስተኛው ስጦታ መቀባበል ነው። ይሄ በጣም ምርጥ ጊዜ ነው። አንዱ የፍቅር ቋንቋ ነው ይሄ። ስጦታን ለዛ ሰው አስበን ደስ የሚል ያስደስተዋል ብለን የምናስበውን የሚወደውን ነገር መስጠት ማለት ነው። ይህ ሰው እኔን ስለሚያስበኝ ስጦታ ሰጠኝ ይላል ያ ሰው። ስለዚህ ለአንድ ሰው ስጦታ መስጠት ስናስብ ራሱ ያንን ሰው ማሰብ ግድ ይላል። ለመስጠት ያሰብነው ሰው አስበነዋል ማለት፣ ስጦታ ለመስጠት ከፈለግን እኮ አስበነዋል ማለት ነው። ስለዚህ እኔ በጣም ነው የምወደው ስጦታ። በነገራችን ላይ ጠቀለለ ነገር ሁሉ እወዳለሁ፣ ጥቅል ተደርጎ ሰው። ምክንያቱም ከስጦታው በላይ ያ ሰው እኔን እያሰበኝ ነበረ። ስጦታ ለመስጠት አስቧቸዋል። እኔ ሰው አስቤ አይገርም ሳስብ ነበር ምናምን ሲሉ ደስ ይለኛል። እናንተ እንዴት እንደሆናችሁ አላውቅም። አይገርም ሳስብ ስባል ደስ ነው የሚለኝ። ለምን? እዛ ሰው ልብ ውስጥ እግዚአብሔር እኔን አስቀምጦኛል። እዛ ሰው አይምሮ ውስጥ እግዚአብሔር እኔን አስቀምጦኛል ማለት እያሰበኝ ነበር ማለት ነው እላለሁ። ስጦታ ጋር ደግሞ ሲደርስ ያ ሐሳብ ነው እንግዲህ ወደ ስጦታ አስቦኛል። ለእኔ ያለውን ፍቅር ለመግለጥ ዕቃ ለመግዛት የሆነ ሾፕ ሄዷል። ከዛ ደግሞ ኪሱ ገብቶ ገንዘብ ከፍሎ ያን ስጦታ ገዝቶታል። ስለዚህ መጥቶ ስጦታውን ሲሰጥ እኔ ውስጥ የሚፈጥረው ነገር ቀላል አይደለም፣ ደስ ይላል በጣም። ስጦታ ያንን ሰው በደንብ ነው ኢንካሬጅ የሚያደርገው፣ በደንብ ነው ከወደቀበት የሚያነሳው። እና አንዱ የፍቅር ቋንቋ እሱ ነው። ፍቅራችንን በስጦታዎቻችን ለሚስት ስጦታ ገዝተህ ጠቅልለህ በጣም ነው ያሰበኝ፣ በቃ አስቦኝ፣ እኔን አስቦኝ ውሏል ማለት ነው። ስጦታ ለመግዛት የሆነ ሾፕ ሄዷል ማለት ነው የሚል ነገር እሷ ሲፈጠር ወይ እሱ ውስጥ ሲፈጠር የተለየ የሆነ ስሜት ይፈጥራል። ቆንጆ የፍቅር መግለጫ ቋንቋ ነው። ስለዚህ ስጦታ ትንሽም ሆነ ትልቅ ዋናው ነገር ያንን ሰው ማሰባችን ስለሆነ የሚፈልገው የስጦታው ትልቅና ትንሽ አይደለም። እኔ ተከፍቶ አይቼው አይደለም ሰርፕራይዝ ሆነው ስጦታው ራሱ ለአንተ ብሲል በቃ እኔ ልጆቼ ራሱ ጥቅል አድርገው የሆነ ደብዳቤ አንዳንድ ጊዜ ምን ከምን እንደሆነ የማይታወቅ ስለው አንተና ማሚ ናችሁ ይሉና ጭብር ያለች ልጆች ጭራሮ መዝልዝለው ጽፈው አይ ላቭ ዳድ አይ ላቭ ምናምን ብለው አያይዘውን ምናምን ልጆችና ይዘን ይሄ ቤታችሁን የሚያምር ምናምን ገዝቼላችሁ ወደፊት ምናምን ብላ ስላ ወይስ በተለይ ሴቷ ከትዊንሶቹ መካከል ታደርገው እንወዳለሁ ምናምን ብሎ ይጽፋል። ጠቅለው በወረቀት ይሰጡ ነው ደስ እኔ ውስጡ ምንም ይጻፉ ግን አስብ ስጦታ አለ ሲሉ ደስ ይለኝ። ልጆቼ ነው የማወራው አይደለም ትልቅ ሰው። ስለዚህ ይሄ አንዱ የፍቅር ቋንቋ ነው፣ ስጦታ መሰጣጠት። ስለዚህ የትኛው ጋር ናችሁ እናንተ? በጥሩ ቃል ምትረኩ ናችሁ? ጥሩ ቃል ተናጋሪዎች ናችሁ? ወይንስ ኳሊቲ ታይም አቴንሽን እንዲህ አይን ላይን መታየት የምትፈልጉ ናችሁ? ምርጥ ጊዜ፣ መበረታቻ ጊዜ፣ አፕሪሼት የምትደራረጉበት ጊዜ፣ በደንብ አፌክሽን በቀርስ በርሳችሁ አንዳችሁ ከአንዳችሁ ጋር የምትሆኑበት ጊዜ የምትፈልጉ ናችሁ? ወይስ ስጦታ በጣም ያስደስታችሁ አሉ? አሁን አንዳንድ ሰው እኔ አሁን ለትንሿ ሴቷ ልጄ ስጦታ መስጠት፣ ለሁለቱ ሴቶች ኦልሞስት ለእነሱ መስጠት በጣም ነው ደስ የሚለኝ። ለምን? ምንም ይሁን ምን የሚያሳዩት ሪያክሽን ደስ ይላል። ኦ ማይ ጋድ ምናምን ሲሉ ደስ ይላል፣ ደስ ይላል በጣም። በስጦታ በጣም ደስ የሚላቸው፣ ስጦታ በጣም የሚወዱ፣ በስጦታ መስጠትም መቀበልም ደስ የሚላቸው አሉ። አንዳንዱ መስጠት ብዙ ደስ አይለው፣ መቀበል በጣም የሚወዱ ሰዎች አሉ። እህቶች ጥሩ ናቸው በዚህ ነገር ላይ እግዚአብሔር ይመስገን። ይሄም የፍቅር ቋንቋ ነው። ሌላው ማገልገል ነው፣ ሰርቪስ መስጠት። በቃ አንዳችን ለአንዳችን ሰርቪስ መስጠት፣ ማገልገል፣ ያንን ሰው በስራ ማገዝ፣ ሲደክም መደገፍ። በቃ ሰርቪስ። አሁን ብዙ ጊዜ ሴቶች ማብሰል፣ ቤት መስራት፣ ቤት መስራት፣ መትጋት፣ መጫን፣ ማውረድ፣ ያንን ሰው ጉልበት የሚጠይቁ ነገሮችን ማድረግ አንዱ የፍቅር ቋንቋ መገለጫ። እሷ ስራ ነው የምትለው ለእኔ የላትም ይላል አንዳንድ ሰው። ኖ አንዳንድ ሴቶች ፍቅራቸው የሚገልጡት በሱ ነው። ማብሰል፣ ቤት ማጽዳት፣ መስራት፣ ማበጀት፣ ቆንጆ ማድረግ፣ ማፍረስ፣ መገንባት፣ ሶፋ መቀየር አንዱ የፍቅር ቋንቋ ነው። እነሱ በቃ ፍቅር ለቤት የሚሉት ይሄን ነው። ወንዶችም ደግሞ መስራት፣ መውጣት፣ መውረድ፣ ቦታ መግዛት፣ መገንባት፣ ማፍረስ፣ መስራት፣ ቦታ መግዛት፣ ንብረት ማፍራት፣ ልፋት፣
ጥረት በቃ ምንድነው ሲባል እንዴት የልጆቼን ሚስቴን በጣም ወዳለው ብለው የሚያስቡ ሰዎች አሉ። ቤት ውስጥ ማብሰል ሊሆን ይችላል፣ ቤት ውስጥ በስራ መርዳት ሊሆን ይችላል፣ ቤት ማሰናዳት ሊሆን ይችላል፣ ልብስ ማጠብ ሊሆን ይችላል፣ ማጠፍ ሊሆን ይችላል፣ ማስተካከል። አንዳንድ ሰው ቤት የሚሸጥ ነው የሚመስለው ቁም ሳጥኑ፣ አደራደሩ፣ ያንዳንዱ ነገር ተደርድሮ አሁን አንዳንድ ደስ ይደርድራለት ምናምን ነገር ምንም ፍቅር የላትም ለእኔ የሚል ሰው አለ። እሷ እኮ የፍቅር ቋንቋ ቁም ሳጥኑ ውስጥ ተደርድሯል እኮ ታጥፎ ጣጥፎ ሸሚዙ ተተኩሶ ተደርድሮ ጠዋት ብድግ ብለህ ልብስ አድርገህ እንድትወጣም ያደርጓሉ። አንዳንዶች ቃብስል አውጥተው የምትበላውን ትኩስ ነገር አቅርበዋል። ይሄ ማለት ከብዙ አበባ የማይለይ ከተነጠፈ ካርፔንት የማይለይ ከሽቶ ልዩ አንተ ፍቅር ከምትለው ሌላ በጣም የተለየ ፍቅር መገለጫ ሊሆን ይችላል። እና አንዳንድ ሰው ቤት ሚስ አንደርስታንድ ተደርጎ እነዚህ ፍቅሮች ተጥለው ዋጋ ሲያጡ አያቸዋለሁ እና ዲስአፖይንት ነው የሚያደርጉት። እነዛ ሰዎች አለ በሌላ ኃይላቸው ባላቸውን ለማስደሰት ለፍተው ወጥተው ወርደው ሰርተው ሲያቀርቡለት በቃ ጠቀኩኝ ከጓደኞቼ ጋር ይላል። እሱ ማለት በጣም ፍቅርን ካጉረስ ሲባል ኖ ብሎ እንደመበተን እንደሚቆጠር ወቁት። ስለዚህ በዚህ በጣም የሚተጉ ሰዎች አጠገባችሁ ያሏችሁ ሰዎች ይህንን የፍቅር ቋንቋቸውን ያላቸውን ፍቅር እየገለጡ ያሉትን ፍቅር ምን ያህል እያረመጠመጣችሁት እንደሆነ ምን ያህል እየበተናችሁት እንደሆነ እንድታስተውሉ ነው እዚህ ጋር የቆምኩት። ስለዚህ በስራ አገልግሎት በመስጠት አንዱ የፍቅር መግለጫ መሆኑን ማወቅ አለብን። ስለዚህ ቤታችን ውስጥ በእንደዚህ አይነት ትጋት ውስጥ ያሉ ሚስቶች፣ በእንደዚህ አይነት ትጋት ውስጥ ያሉ ባሎች ካሉን እነዚህ ባሎች ፍቅር የላቸውም፣ እኔን አይወደኝም፣ እኔን አትወደኝም ብላችሁ ማሰባችሁን አቆማችሁ የገለጡት ያወሩት ያለውን ፍቅር መረዳት የምትችሉበት ዊዝደም ብትይዙ፣ ማዳመጥ የምትችሉበት ጥበብ ብትይዙ በጣም ጥሩ ነው። ምክንያቱም ያገባችሁት ሰው ይሄንን ነው። ያገባችሁት ሰው ፍቅር የሚገልጥበት ቋንቋው በዚህ መንገድ ነው የሚገኝ። ከምትለብሰው፣ ከምትበላው፣ ከምትጠጣው፣ ከምትተኛበት፣ ከምትገባበት፣ ከምትቀመጥበት መቀመጫ አንስቶ ለአንተ ኮምፈርት ዞን ማበጃጀት አንዱ የፍቅር ቋንቋ ነው። ስለዚህ በዚህ የፍቅር ቋንቋ እየተወራላችሁ ያላችሁ አይናችሁም የታወረ ጆሮአችሁም የተደፈነ መስማት ያቃታችሁ እንደዚህ አይነት ፍቅር በጣም በሚያሳዝን ሁኔታ የረገጣችሁ ያላችሁ ሰዎች ዛሬ ቆም እንድትሉና ይህንን ፍቅር እንደገና እንድታስቡት እየተሰራላችሁ ያለውን ንቅር እየሰጧችሁ ያሉትን ፍቅር ቴንኪው እንድትሉ ያንን ቋንቋ ዛሬ ተምራችሁ ገብታችሁ ይህንን ቋንቋ ማዳመጥ የምትችሉበት ጆሮ እግዚአብሔር አባቴ ይስጣችሁ። ጆሮአችሁን እግዚአብሔር ይክፈተው። እንደዚህ አይነት ፍቅር እየተሰጣችሁ እያገለገሏችሁ ያሉ ሚስቶቻችሁን እያገለገሉ ያሉ ባሎቻችሁን ከነምናምኑ ከነመፈጠሩ ትታችሁት ሌላ ቋንቋ የእናንተን ቋንቋ እናንተ ፍቅር የምትሉትን የሚያወራላችሁ ሰው ፍለጋ እየሮጣችሁ ያላችሁ አጠገባችሁ ያሉ ሚስቶቻችሁ የሚያወሩትን ፍቅር ማዳመጥ ያቃታችሁ እየተሰጣችሁ ያለውን ፍቅር መቀበል ያቃታችሁ እየዘነበ ያለውን ፍቅር መረስረስ በሱ ያቃታችሁና ማየት ያቃታችሁ ሰዎች እግዚአብሔር አይናችሁን ይክፈተው። ሌላኛው ይሄ ነው። ስለዚህ አገልግሎት የሚሰጡን ሚስቶች ያሉን ሰዎች አገልግሎት የሚሰጡን አገልግሎት በማብሰል ወንዶችም አሉ ባይዘው የሚያበስል አቅም ያለው የሚሰራ ቤት የሚወጣርግ የሚያወለውል የሚያደርገውን ነገር ሁሉ ፍቅር የሚለው ነገር ሚስቱ ደስ የሚላትን ነገር መግዛት ማውጣት መውረድ መድከም መልፋት የሆኑ ሰዎች አሉ። እነዚህ ሰዎችን ፍቅራቸውን ወዲያ አሽቀንጥራቸው የሆነ የተበጠሰ አበባ ይዞ እዛ ጋር የቆመ ሰው ልባችሁን እያማለላችሁ ያላችሁ ሰዎች ቆም በሉና ባሎቻችሁ እያዘነቡላችሁ ያለው ፍቅርን ብትረሰርሱበት በጣም ጥሩ ነው። እግዚአብሔር ወደ ልባችሁ ይመልሳችሁ። አምስተኛውና የመጨረሻው እንግዲህ ለዛሬ ያስኩት ሐሳብ እንግዲህ የፍቅር ቋንቋው ንክኪ ነው። ባለፈውም ጊዜ ያነሳሁት ይመስለኛል። ንክኪ ነው እንግዲህ በሶስት ነገር ነው የተገመደው። በሶስት የተገመደ አይበጠስም። አንደኛ ባል አለ፣ ሚስት አለ፣ እግዚአብሔር አለ። ሶስተኛ ቤት፣ ሌላኛው ቤት የሚሰራበት ሶስት ዋየሮች ነው ያሉት። እንደ ስሪ ፌዝ ነው። የመጀመሪያው ባለፈው እንዳልኩት ንክኪ ነው፣ የስጋ ግንኙነት ነው። ሁለተኛው መንፈሳዊ ግንኙነት ነው። ሶስተኛው ደግሞ ኢኮኖሚካሊ ግንኙነት ነው ብለናል። እነዚህ ሶስቱ ዋየሮች መገናኘት አለባቸው። ስለዚህ አንደኛው የፍቅር በንክኪ ፍቅርን በመደባበስ ፍቅር የሚሉ ፍቅር በቃ ማፍቀሩንና ማፍቀሯን ማውቀው ሲነካኝ ነው ብሎ የሚያስቡ ሰዎች አሉ። በመንካት ፍቅራቸውን እየነኩ እየዳበሱ እየሳሙ እያቀፉ የሚገልጹ ሰዎች አሉ። አንዱ የፍቅር ቋንቋ ነው። አትንኪ በእናትሽ እኔን ሲነኩኝ አልወድም የሚል ሰው እያለ ሲታቀፍ በእናትሽ ልቀቂኝ እኔን ይሞቀኛል አሉ። ማት ክሶች እኔ ይሞቀኛል እንዳትነካኝ እንዳትነኪኝ የሚባባሉ እንዲህ ራስን ችለተኛ ምንድነው መተቃቀፍ የምትለው የሚባሉ ሰዎች አሉ።
ጨርሶ ይሄንን የማይፈልጉ ሰዎች አሉ። መተን ያቃል ወድም እንደዚህ አይነት ነገር የዛ ሰው ፍቅር መነካካት ሊሆን ይችላል። የፍቅር ቋንቋው ንክኪ ነው፣ መተቃቀፍ ነው፣ መደጋገፍ ነው፣ እጅ ለእጅ መያያዝ ነው፣ ሲሄዱ መደባበስ ነው፣ መያያዝ ነው፣ ሲተኙ ተቃቅፎ መተኛት ነው፣ መያያዝ መሳሳም ነው። ያንዳንድ ሰው በቃ ይሄንን ፍቅር ቋንቋ ያላቸው ሰዎች አሉ። እንደዚህ አይነት ፍቅር ቋንቋ ያላቸው ሰዎች እንደዚህ አይነት ፍቅር ቋንቋ ምን እንደሆነ ከማያውቁ ጨርሶ ሲነኩ ከማይፈልጉ ሰዎች ጋር ሲጋቡ በጣም ሲኦል የመሆን እድሉ ቤቱ ሰፊ ነው። ወይ ደግሞ እንደዚህ ቁጭ ብሎ ተምሮ ያንን ሰው ፍቅር ቋንቋን አዳምጠን ወይኔ እስከዛሬ እንዴት ገድያታለሁ እንዴት ገድየዋለሁ ብለን ማሰብ አለብን። እኔ ሲነኩኝ አልወድም። እኔ ሰው ገላይ እኔ እንደውም እኔ ቱታ አንድ ሰው አለ እኔ የማውቀው በእውነት በቃ ቱታ አዲዳስ ቱታ ይሄ 3 መስመር ያለው ቱታ ስኔከሩን ነው የሚያወልቀው እንዳለ በድፍኑ እኮ እንዴት ይሻላል ዘንድሮ። እኔ አፌን ሲስሙኝ አልወድም። እኔ አፌን አልወድም። ሷል ኪስ መሳሳብ ባይወዱ ሰዎች አሉ። ፍቅር የሚሉት መሳሳምን፣ መተቃቀፍን፣ ሰውነት ከሰውነት ጋር መነካካትን ብሎ ይሄ ቋንቋ አለ። አንዳንዱ ጨርሶ እንዳልኩት ቱታውን ግጥም አድርጎ ከላይ እስከታች በቃ ግጥም አድርጎ የሚተኛ እንደዚህ ወጥሮ የሚተኛ ሰው ያለ ሲነካ ወይኔ ሰውነቴን እኔ ይቆጠቁጠኛል ይቆሰቁሰኛል የሚል አለ። እንደገና ደግሞ መነካካት ይፈልጋል። አሁን እነዚህ ሁለት ሰዎች ሲጋቡ ምንድነው የሚፈጠረው? ከዛ ይሄኛው ነካካት የሚወደው ሰውዬ ያኛው ፊቱን ሲያዞርበት ወይ ለካም ሲለው አይወደኝም ጋር ነው የሚደርስ። ምንድነው ግን ችግሩ? ይሄንን ፍቅር ማንበብ የማይችል በንክኪ ውስጥ ያለውን የፍቅር አብዮት መቀበል የማይችል በዛ በሚመጣለት ፍቅር ውስጥ መጠመቅ የማይችል ደስተኛ መሆን የማይችል ይሄንን የፍቅርን ቋንቋ ማንበብ የማይችል መረዳት የማይችል ሰው ያገባ ነው ማለት ነው። በንክኪ ማያምን፣ በመሳሳብ ማያምን፣ በአፌክሽን ማያምን፣ በመተቃቀፍ ማያምን፣ በቃ ቡሲ በምናም በማያምን ሰው በቃ ከተጋባን እግዚአብሔር በቃ አለቀ እንደውም አያስፈልግም ይሄ ነገር ብለው ጨርሶ መነካካትን እንደዚህ ያደርገው ቤት ውስጥ ባለፈው እንዳልኩት እንደ ደባል የሚኖሩ በርካታ ሰዎች አሉ። ስለዚህ የኛ ቤት ፍቅር ከነዚህ ከአምስቱ በየትኛው ነው? ሚስቶች ፍቅር ለናንተ በየትኛው ነው? ባሎች የናንተ ፍቅር የምትሉት በየትኛው መልክ ሲገለጥ ነው? በሚጠቅሙ አፕሪሺየት በሚያደርጉ በጣም በምርጥ ቃላት ሲገለጥላችሁ ነው ወይስ በኳሊቲ ታይም አቴንሽን ስታገኙ ፊት ለፊት አይስ ኮንታክት ስታገኙ እርስ በርሳችሁ በቃ ያልተከፋፈለ አቴንሽን በቃ ቆይሽ አሁን ችግር የለም አውሪ ሳትባሉ አቴንሽን ስትውስጥ አንዳችን ከአንዳችን ጋር ያለን ኮሙኒኬሽንን በንግግር ውስጥ ቁጭ ብለን በመነጋገር አንዳችን ለመረዳት ለማንበብ በምንፈልገው ነገር ውስጥ ያንን ነገር የምትፈልጉ ናችሁ ወይንስ ስጦታ ሲሰጣችሁ ወይም ስጦታ በመስጠት ውስጥ ነው ፍቅር ለናንተ? ወይንስ አገልግሎት በመስጠት ስራ በመስራት አንዳችንን ሰርቭ ለማድረግ በምንሮጠው ሩጫ ውስጥ ነው ፍቅር እየተገለጠልን ያለው? ወይንስ በንክኪ ነው? አሁን ዛሬ ቆም ብለን ከነዚህ ከአምስቱ መካከል የኔ የትኛው ነው? እኔ ሲገለጥልኝ ፍቅር ደስ የሚለኝ በየትኛው ነው በሉና ጠይቁ። ይሄን እርስ በርሳችሁ እንድትነጋገሩበት እፈልጋለሁ። ባልና ሚስቶች ተነጋገሩ። እኔ ደስ የሚለኝ ፍቅር ምን ሲደረግልኝ ነው? የኔ ፍቅር ምለው እኔስ ፍቅሬን መግለጥ የምፈልገው በየትኛው መንገድ ነው? በቃ ይሄ እኮ በጣም ግልጽ ነገር ነው። እዚህ አንዳችንን አቢዩዝ ማድረግ እናቆማለን ማለት ነው። በቃ አንዳችን ፍቅር ብለን የምንገልጥበትን መንገድ ከተረዳ ነው ዋው ምን ያህል አጠገባችን ያለውን ሰውዬ እንደ ጎዳን፣ ምን ያህል አጠገባችን ያለውን ሰውዬ ሚስ አንደርስታንድ አድርገነው እንዳስጨነቅ ነው መረዳት እንችላለን። ይህን ጊዜ አሸናፊ ለመሆን የምናደርገውን ሩጫ እናቆምና ተሸናፊ የምንሆንበት እድል እግዚአብሔር ይሰጠናል። ቤታችንን የምናበጅበት አቅም እግዚአብሔር ይሰጠናል። እርስ በርስ መጽሐፍ ቅዱስ በጨው እንደተቀመመ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን የተባለውን ትቼ ማለት በጣም ንግግር ላይ ጥንቅቅ ያለ ቋንቋ ሲጠቀሙ ደስ የሚላቸው ሲሰሙትም ደስ የሚላቸው ሰዎች አሉ። በቃ እኔ እንደዚህ አይነት ነገር እንድትለኝ አልፈልግም ያመኛል እየተባልክ ያንኑ እየደጋገምክ እያልክ ከሆነ የዛ ሰው ፍቅር የሚለው ነገር በጣም በጥንቃቄ የሚነገሩ ቃላቶችን ተመርጠው የመጡ ቃላቶችን መስማት ሊሆን ይችላል። ስለዚህ እናንተ የፍቅር ቋንቋ ከነዚህ ከአምስቱ መካከል አንደኛ ተመካከሩበት። ሲገለጥላችሁ ፍቅር ደስ የሚላችሁ በየትኛው ነው? ስትነኩ ነው ደስ የሚላችሁ? አገልግሎት ስታገኙ ነው? አንዱ ሰርቭ ስትደረጉ ነው ደስ የሚል? ስጦታ ሲሰጣችሁ ነው ደስ የሚላችሁ? በጥሩ ቃላት ሰዎች በአማርኛ በሚያማምር ወርዶች ሲነገራችሁ ነው ደስ የሚላችሁ? ወይንስ ኳሊቲ ታይም አግኝታችሁ አቴንሽን ተሰጥቷችሁ በትክክል ያ ሰው ጊዜ ሰጥቷችሁ እጃችሁን ይዟችሁ አይን ላይን እየተያያችሁ መደማመጥ አቴንሽን ተሰጣችሁ እርስ በርሳችሁ መከባበር ያለበት ልዩ ጊዜ ማሳለፍ ነው ደስ የሚላችሁ? የትኛው ወገን ናችሁ እናንተ? እነዚህን ማወቃችን
ትዳራችንን ከአደጋ የምንጠብቅበት ትዳራችን ከገባበት ማጥ ውስጥ ልናወጣ የምንችልበት እድል ይሰጠናል። እግዚአብሔር ይመስገን። እንግዲህ ይሄው ነው። ለመጨረሻ ጊዜ አንድ ጊዜ ልድገምላችሁ የተነጋገርነውን ሐሳብ። የፍቅር ቋንቋዎች እነዚህ አምስቱ በጣም ወሳኝ የሆኑ የቤታችን ናቸው። የሚገነቡ ቃላቶችን በመደማመጥ ነው ፍቅር የምትሉት ማለት የሚያንጹ ቃላቶችን መስማት ወይ መናገር ነው የእናንተ ፍቅር ለፍቅረኛችሁ ወይም ለትዳር አጋራችሁ የምትገልጡት። ሁለተኛ ኳሊቲ ታይም ነው የምትፈልጉት ወይንስ ስጦታ በመስጠት በመቀበል ውስጥ ነው የእናንተ ፍቅር ያለው? አንዳችሁ ሰርቭ ማድረግ ውስጥ ነው ያለው ፍቅራችሁ ወይንስ በንክኪ ነው ብያለሁ። ስለዚህ የኔ ፍቅር ምለው በየትኛው መንገድ ሲገለጥልኝ ነው ደስ የሚለኝ በሉና ተወያዩበት። በየትኛው መንገድ ሲገለጥልኝ ነው ፍቅር ደስ የሚለኝ? ላጠገባችሁ ላለችው ሚስት፣ አጠገባችሁ ላለው ባል ንገሩት እስቲ። እኔ ደስ የሚለኝ ከነዚህ አምስቱ ይሄን ስታረግልኝ ነው፣ ይሄን ስታረግልኝ ነው በሉ። ያ ማለት የፍቅር ቋንቋ ነው። ይሄ የሚነገራችሁ ሰዎች በዚህ መንገድ ደግሞ ፍቅር ለመግለጥ ራሳችሁን ሬዲ ማድረግ አለባችሁ። በእኔ መንገድ ካልሆነ በስተቀር አይሆንም ማለትን ይሄንን አባዜ መተው ይኖርብናል። ስለዚህ ቤታችንን ትዳራችንን ለማነጽ ጠቃሚ ነው ብለን የምናስባቸውን ነገሮች ዝም ብለን ከምናረግ አጠገባችን ያለው ሰው የሚያነበው ወይ የሚገባውን ቋንቋ ብንጠቀም የተሻለ ቤታችን መሰረቱ ጥሩ የሚሆንበት አሁን የተበላሸው የሚስተካከልበት እድል እናገኛለን ማለት ነው። እግዚአብሔር የሰማነውን ይባርክልን። በዘመናችሁ ሁሉ እንግዲህ ቤት በምን ይሰራል ተባባልን? አንድ ላይ በጥበብ ከዛስ በማስተዋል ይጸናል ይላል። እንግዲህ አንዱ ማስተዋል ይሄ ነው። አጠገባችን ያለው ሰው የሚናገረውን ቋንቋ መረዳት ማለት ነው። ስለዚህ በአንደበትና በቃል ትተን በስራና በእውነት የምንዋደድ እንድንሆን እግዚአብሔር ይርዳን። አብረን ተነስተን ቆመን ጸልየን የዛሬውን ፕሮግራማችንን እንጨርሳለን። ቅዱስ እግዚአብሔር አባታችን ሆይ አጠገባችን ያለውን ሰው ባለመረዳት ያንገላታን ሰዎችን ይቅር በለን። አጠገባችን ያለውን የትዳር አጋሮቻችንን በሚስ አንደርስታንድ በጎዳናቸው ደግሞም ባለመረዳት ምክንያት ባዛልንበት በዚያ ይቅር በለን። ከዛሬ ጀምሮ አብሮን የሚኖረውን የትዳር አጋራችንን ቋንቋ ለመረዳት ልባችንን ከፍተናል፣ ጆሮአችንን ከፍተናል። አንተም ተናግረህናል። እኛ ደግሞ ፍቅር ብለን የምንለውን ነገር በግልጽነት አጠገባችን ላለ የትዳር አጋራችን ነግረን በዛ ላይ ደግሞ እርዳታ ሲሰጠን ለመቀበል የምንችልበት ጸጋን አቅምን ስጠን። ስለ ሁሉ እናመሰግንሃለን። እንዲሁም በዚህ ደግሞ የሌሉትን ቅዱሳን እህት ወንድሞቼን ሁሉ ባርክ። ቤታቸው፣ ኑሯቸው፣ ትዳራቸው የተሰራ ይሁን። አይናቸው ይከፈት። እግዚአብሔር ሆይ ህመሞች ከቤቶች ውስጥ ይጥፉ። ያንተ ህልውና በእያንዳንዱ ሰው ቤት ጓዳና ኑሮ ትዳር ውስጥ ገብቶ ፈውስን እንዲያደርግ ይሄ ቃል በኢየሱስ ክርስቶስ ስም የብዙዎችን ቤት እንዲፈውስ ነፃ እንዲያወጣ በኢየሱስ ስም እለምንሃለሁ። ደግሞም እግዚአብሔር ሆይን ስለምታረጋ አመሰግንሃለሁ። ክብር ሁሉ ላንተ ይሁን። የሰማይ አምላክ እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ ፊቱን ወደ እናንተ ይመልስላችሁ፣ ፊቱን ያብራላችሁ፣ በምትሄዱበት ስፍራ ሁሉ መከናወን ይስጣችሁ፣ ደስተኞች ያርጋችሁ፣ ከፊታችሁ መልአኩን ይስደድላችሁ፣ ከኋላችሁ ይከተላችሁ። በነገር ሁሉ አምላኬ እግዚአብሔር ቤታችሁን በመስራት ይባርካችሁ፣ ከእናንተ ጋር ይሁን። አንድ ቀን በፊቱ በመንግስቱ እንድንገናኝ እግዚአብሔር ይርዳን። ደህና ዋሉ።